እኔ ይህንን ነገር ስል ለራሴ ራሱ የተሸነፍኩ እየመሰለኝም ጭምር ነው። ህይወት ፊቷን እያዞረችብኛለች እየመሰለኝ ነው። ከህክምና ባለሙያዎቻችን እየሰማን ያለው ነገር ምን ደስ የማይሉ ነገሮች ናቸው። ቤተሰቦች ምናልባትም ዳኒ እስከ መጨረሻው ድረስ እግሮቹን ላይ ይጠቀም ይችላል የሚሉ መረጃዎች ደርሰውናል። ሁላችንም ተረብሸናል። በጣም የሚያስጠላ ስሜት ውስጥ ነው ያለነው። ቤተሰቦች ዳኒ አሁን ያለበት ሁኔታ ለነሱ ለመግለጽ በጣም አስጊ ሁኔታ ላይ ነው ያለው ማለት ይከብዳል ትንሽ ሁኔታውን ለመግለጽ። በእንደዚህ አይነት ሁኔታ እሱም ማየት ለእኔ በጣም እየሰበረኝ ይገኛል። ቤተሰቦች በጣም ከብዶኛል ሁሉም ነገር። ተስፋ ይኖረዋል ተብሎ የታለመው ነገር ራሱ እየጨለመ ነው እየሄደ ያለው ነው። እንደዚህ አይነት ነገር ያጋጥማል ህይወት ውስጥ ያው መታመም ምናምን አለ። ያው እስከ መጨረሻው ደግሞ ቆሞ አለመሄድ የሚባል ነገር አይታሰብም ማለት እስከ መጨረሻው እኛም እጅ አንሰጥም እንታገልለታለን። ከዚህ በኋላ እውነት በእግሩ ቆሞ ሄዳል አላቅም። ያ እድሉ ግን በጣም እየቀነሰ ነው እየመጣ ያለው። ሚኪም ደግሞ በደንብ የሚወደው ወንድሙ ነው። የምሬኛ ያየሁት ማለት እዚህ ውስጥ ያየሁት ነገር በጣም እንደሚወደው በጣም ደግሞ ለሱ በጣም መስዋዕትነት እንደሚከፍል ነው ያየሁት። እንዳሉን እንደሚያሳዩን መረጃዎች ከሆነ እዚህ ዊልቸር ላይ ተቀምጠህ ነው የሚሉ አይነት ውጤቶች ናቸው እየወጡ ያሉት። እኔም በሙያዬ እነሱም ደግሞ ወንድሞቹ አብረውት ናቸው ያሉት። እናንተም በጸሎት አግዙት። ዳኒ ደግሞ በርታ፣ አይዞህ። እዚህ ዊልቸር ላይ እየተቀመጡ የነበሩ ሰዎች ምን ያክል እየተጎዱ እንደሆነ አሁን ነው በጣም የገባኝ። ወደ ቤተሰቦች እባካችሁ በሌላ አይደለም ብዬ የማስቸግራችሁ የዕለት ተዕለት ጸሎታችሁ ላይ እባካችሁ አስቡኝ። ሰላም ጤና ይስጥልን ውድ የወጥመድ ቲዩብ ተከታታዮቻችን እንደምን ቆያችሁልን? ናቲ ነኝ። እንግዲህ ወደ ቤተሰቦች ትንሽ ከባድ ሁኔታ ውስጥ ነኝ ያለሁት። እውነቱን ለመናገር ማለት ግዴታ ስለሆነብኝ ነው እዚህ ጋር የተገኘሁት እንጂ እዚህ ቦታ ላይ ባልገኝ ወይንም ደግሞ ካሜራ ባላበራ ጭምር በጣም ደስተኛ ነኝ ውድ ቤተሰቦች። ምክንያቱም ወንድሜ ዳኒ ከቀን ወደ ቀን ነገሮች በጣም እየተባባሱበት እየሄዱ ይገኛሉ። አላውቅም፣ አንዳንድ ጊዜ ተስፋ ይሰጠናል፣ አንዳንድ ጊዜ በጣም የሚያስጠላ ስሜት ውስጥ ይከተናል። ውድ ቤተሰቦች አሁን ከህክምና ባለሙያዎቻችን እየሰማን ያለው ነገር ምን ደስ የማይሉ ነገሮች ናቸው። ውድ ቤተሰቦች ምናልባትም ዳኒ እስከ መጨረሻው ድረስ እግሮቹን ላይ ይጠቀም ይችላል የሚሉ መረጃዎች ደርሰውናል። ሁላችንም ተረብሸናል። በጣም የሚያስጠላ ስሜት ውስጥ ነው ያለነው። ውድ ቤተሰቦች ካሜራ ማብራት በዚህ ሰዓት ለኛ የማይታሰብ ነው። ውድ ቤተሰቦች አሁን ራሴን አረጋግቼ በመከራ ነው እዚህ ጋር የተገኙት። እንግዲህ ውድ ቤተሰቦች ማለት ዳኒ ደህና አይደለም። እንዴት እኔ ምን ማለት እንዳለብኝ ነው ግራ የገባኝ። ወንድሜ ዳኒ በእንደዚህ አይነት ሁኔታ እሱም ማየት ለእኔ በጣም እየሰበረኝ ይገኛል። ውድ ቤተሰቦች በጣም ከብዶኛል ሁሉም ነገር። ትናንት ደህና ሆነ ብለን ደስ ብሎን ከዛ በኋላ ደግሞ እንደ አዲስ ደግሞ አሁንም ደግሞ የሚያስጠላው ሁኔታ ውስጥ እየገባ ነው። ውድ ቤተሰቦች እኔ ማለት በዚህ ሁኔታ እንዴት እንደምንቀጥል እኔ አላቅም። ማለት እጅግ በጣም ልብ የሚሰብር ነገር ነው። በቃ ዳኒ ደህና አይደለም። ውድ ቤተሰቦች ነገሮች እየተባባሱ ነው እየሄዱ ያሉት ከቀን ወደ ቀን። እኛ ማለት ደህና እንደሆነ ነበረ እየተሰማን የነበረው። የህክምና ባለሙያዎቻችንም ቢሆን ደህና ይሆናል እያሉን ነበር። በድንገት ምን እየተፈጠረ እንደሆነ አናቅም። ግን ድንገት ሁኔታዎች ቄሪር ያሉ ውድ ቤተሰቦች ማለት የዳኒ ጤንነት ከቀን ወደ ቀን ወደማይሆኑ ነገሮች እየገባ ይገኛል። ለእናንተም እስከዛሬ ድረስ ዳኒ ማለት እንትና አትሉትም ነበር፣ አይታችሁትም አታውቁም ነበር በዊልቸር። እኛም ዊልቸር እየተጠቀምን አልነበረም። አሁን ግን ግዴታ ዊልቸር መጠቀም እንዳለብን ከህክምና ባለሙያዎቻችን መረጃዎች ደርሰውን ለእናንተም በተወሰነ መልኩ የተወሰኑ ነገሮችን ለማሳየት ሞክረናል። እንግዲህ ማለት እኔ አላቅም ዳኒን እየከደሁት ያለው ጭምር እየመሰለኝ ነው። ምክንያቱም እንደዚህ በዚህ አይነት ሁኔታ ላይ ሆኖ ካሜራ ፊት ማስቀመጡ በጣም ማለት ከብዶኛል። እኔ እውነቱን ለመናገር በቃ ግድ ሆኖብኝ ነው። እናንተም ከኛ እኮ እኔ እንደ ራሴ ስለማያችሁ ነው እናንተንም ማለት ማሳየት አለብኝ ብዬ ስላሰብኩ ነው ዳኒ ያለበት ሁኔታ እንጂ የሚታይ አይነት ነገር አይደለም። ውድ ቤተሰቦች በጣም የሚያስጠላ ነገር ነው ማለት ዳኒ እኔ እንደዚህ ሆኖ ማየት አልፈልግም። እውነቱን ስነግራችሁ በቃ
ሞሮ ነገሩን ላጠፍቶብኛል። ውድ ቤተሰቦች ቁም ነገር ያለው ነገር ምናልባትም እያወራው ላይሆን ይችላል። በጣም ራሴን አረጋግቼ በጣም ራሴን ኮንትሮል አድርጌ ነው እናንተ ጋር ራሱ የተገኙት እንጂ ያለንበት ሁኔታ ውድ ቤተሰቦች ካሜራ ለማብራት አይደለም እኔ እንጃ ደህና ሆኑ ለማለት ሁሉም ሞራሊን ያጠፋው እውነቱን ለመናገር የዳኒ እንደዚህ መሆን ስራ ሁላ መስራት እስከሚከብደኝ ድረስ ሆኛለሁ። ረፍት ማድረግ እየፈለኩ ጭምር ረፍት አጣው። ውድ ቤተሰቦች እኔ ማለት በጣም ስቃይ ነው ሁሉም ነገር። እኔ እኮ የትኛውም አይነት ችግር ቢመጣ እንቋቋመዋለን እውነቱን ለመናገር ነገር ግን ዳኒ እንደዚህ መሆኑ በጣም ነው የሰበረን። በጣም እውነቱን ለመናገር ሁላችንም እኔም ይሄ እንዲሁም ደግሞ ከካሜራ ጀርባ ያሉ የስራ ባልደረቦቻችን በጣም ተጎድተዋል በዚህ ጉዳይ ላይ። ተስፋ መቁረጥ አንፈልግም እውነቱን ለመናገር ግን ነገሮች ሁሉም ነገር ተስፋ የሚያስቆርጥ ነገር ነው። ቤተሰቦች እኔ ምንም ደብቃችሁ አልፈልግም እውነቱን ለመናገር የዳኒ ጉዳይ አሁን ላይ ከቀን ወደ ቀን ነገሮች እየከፉ እየተባባሱ ነው እየመጡ ያሉት። ምንም የተረጋጋ ነገር የለም አሁን ላይ እውነቱን ለመናገር ዳኒ ከዚህ በኋላ እውነት በእግሩ ቆሞ ይሄዳል አላቅም። ያ እድሉ ግን በጣም እየቀነሰ ነው እየመጣ ያለው ከቀን ወደ ቀን። እኔ እንጃ ውድ ቤተሰቦች እኔ እናንተንም ማስቸገር የምፈልገው ዳኒን በየሃይማኖቶቻችሁ እንድትጸልዩለት ነው የምፈልገው። ሙስሊሞች ዱዓ እንድታደርጉለት ነው የምፈልገው። ውድ ቤተሰቦች ይሄ ነገር ማለት በሕክምና መፍትሄ እያገኘንለት አይደለም። የቻለውን ያክል እየተሯሯጥንለት ነው። እናንተ ካሜራ ፊት ነው ያለውን ነገር ነው የምትመለከቱት። እኛ ከካሜራ ጀርባ በጣም እየተሯሯጥንለት ነው የምንገኘው። ማለት በሃይማኖቱም በጣም በብዙ ነገሮች እየሞከር እንገኛለን። ሕክምና ላይ ያለው ነገር ምንም የቀረ ነገር የለም ውድ ቤተሰቦች ምንም ሁሉንም ነገር በጣም ሞክረናል። በጣም ግን ምንም ተስፋ እያየንበት አይደለም። የሕክምና ባለሙያዎቻችንም ጭምር ተስፋ እያዩበት አይደለም። በቃ የቻለውን ያክል እየለፋን ነው። ውድ ቤተሰቦች ነው እናንተን ነው ማስቸገር የምፈልገው። በቃ በየሃይማኖቶቻችሁ ዳኒን ጸልዩለት፣ አስቡት በጸሎቶቻችሁ መሀል። በጣም እየደከመን ነው እኛ ማለት በጣም እየተጎዳን ያለ ነው በዚህ ጊዜ ላይ። ምክንያቱም ወንድማችን ነው ይልጅ ሲሯሯጥ ምን ስንል የምናውቀው ልጅ አሁን ላይ እንደዚህ ሆኖ ማየቱ በጣም ማለት ስሜት የሚሰብር ነገር ነው። ውድ ቤተሰቦች ነው ከዚህ በላይ መለውም ነገር ያለም አይመስለኝም። እንግዲህ ውድ ቤተሰቦች ያው እንግዲህ ከኔ ደግሞ በተሻለ መልኩ ዳኒ አሁን ያለበትን ሁኔታ ከራሱ አንደበት እንድትሰሙ አደርጋለሁ። እንግዲህ ዳኒ ይሄን ነገር ፍቃዱን ጠይቄ ነው እውነቱን ለመናገር ማለት ወደ ካሜራ የመምጣት ፍላጎቱ ካለው ምንም ችግር እንደሌለው ከነገረኝ ለእናንተ አምጥቼ ያለውን ነገር ከራሱ አንደበት እንድትሰሙት አደርጋለሁ። እንግዲህ የቻልኩትን ያክል ሞክራለሁ ዳኒ ወደ እናንተ ይዤላችሁ ለመምጣት። አሁን ቀጥታ ወደሱ ጋር ሄጄ እንግዲህ ፍቃደኛነቱን ጠይቄ ፍቃደኛ ከሆነ ወደ እናንተ ይዤላችሁ ምቀርብ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ዳኒን አናግሬው ችግር የለውም እንደውም ያለውን ነገር ለውድ ቤተሰቦች ማብራራት ፈልጋለሁ ስላለኝ በራሱ ፍቃድ እዚህ ጋር ይዤው ተገኝቻለሁ። እንግዲህ እኔ የምለው ነገር የለኝም ብዙም ያለውን ነገር ለእናንተ ነግሬያችኋለሁ። ሁሉም ነገር አሁን ዳኒ እንግዲህ ከራሱ አንደበት የተወሰነ ነገር ይላችኋል። እንግዲህ ውድ ቤተሰቦች ዳኒን ማስጨነቅ አልፈልግም። አሁንም ቢሆን ለእናንተ ለውድ ቤተሰቦቻችን ያለውን ነገር ማሳወቅ ስላለብን ነው እንጂ ዳኒ በኢሳት ካሜራ ፊት መውጣት ኖሮበት አይደለም። ውድ ቤተሰቦች እንግዲህ ለረጅም ደቂቃም ቆይታ እናድርግም ውድ ቤተሰቦች፣ ምክንያቱም ዳኒ እረፍት ማድረግ መቻል አለበት። አሁንም ቢሆን በዛውም አየር እንዲናፈስ ብዬ ነው እንግዲህ ውጪ ላይ ይዤው የወጡት። ውድ ቤተሰቦች እንግዲህ አሁን በቀጥታ ወደ ዳኒ እናመራለን። የተወሰነ ነገር ላችኋል ስላለበት ሁኔታ እያንዳንዷን ነገር ለእናንተ የሚነግራችሁ ይሆናል። እንግዲህ ዳኒ ውድ ቤተሰቦች በጣም በአንተ ጉዳይ በጣም እየተጨናነቁ ነው። ኮሜንት ሴክሽናችንንም እንደተመለከትኩ ነው ስለአንተ በጣም ብዙ ሰዎች እየተጨነቁ ነው። እንግዲህ እኔ የተወሰነ ነገር ብያቸዋለሁ እውነቱን ለመናገር ነገር ግን ከራስህ አንደበት ሲሆን አሪፍ ነው ብዬ ስላሰብኩ ነው አንተን የሚያስቸገርኩ። ውስጥ ያለውን ነገር በራስህ አንደበት አጠር አድርገህ አንተም ብዙም እንዳትደክም አጠር አድርጌ የተወሰነ ነገር በላቸው። እሺ በመጀመሪያ ውድ ቤተሰቦች እንደምን ቆያችሁ? ያው እንደምትመለከቱት ለረጅም ቀናት ከዛሬ በፊት እንግዲህ እዚህ ነገር ላይ ተቀምጬ አይታችሁኝ አታውቁም። ማለት እኛም አይደለም እኔ ሁላችንም እዚህ ነገር ላይ እቀመጣለሁ የሚል ሀሳብ አንድም አልነበረንም። ምክንያቱም ለነገሮች ጥሩ የሆነ መንገድ የምናበጅ ወይ ደግሞ ጥሩ የሆነ መፍትሄ ላይ የምንደርስ መስሎ ስለተሰማን እዚህ ነገር ላይ
እዚህ ዊልቸር ላይ ላለመቀመጥ ራሴን እያሳመንኩኝ ነበረ። ይገርማችኋል ወደ ቤተሰቦች ዛሬ አይደለም ትላንት አይደለም ያለፈው ሳምንት ላይ ነገሮች የማይሆን መልክ ሲይዙ ዊልቸር የሚባል ነገር አጠገቤ እንዳታደርሱልኝ ስል ነበር። በምንም አይነት ሁኔታ እንደዚህ አይነት ነገር ላይ የመቀመጥ ምንም አይነት ፍላጎት የለኝም ነበረ። ምክንያቱም ውስጤን መዳን የሚችለውን ሰውነቴን ወይ ደግሞ ተስፋ ይኖረዋል ብዬ በውስጤ ማስብ የነበረውን ግማሽ አካሌን ማንቀሳቀስ እንዳልችል አስሮ ይዘኛል ብዬ ስለማስብ ነበረ ይሄንን ሁሉ ነገር ስከላከል ስቃወም የነበረው። ፈጣሪ ውለታቸውን ይክፈለውና ከአሁን በፊት እንግዲህ ያው ናቲንም መጠየቅ ትችላላችሁ፣ ሚኪንም እንደዚሁ ዊልቸር የሚባል ነገር እዚህ ቤት ውስጥ እንዳይገባ እኛ ያለንበት አካባቢ እንዳይደርስ ስላቸው የሕክምና ባለሙያዎቻችን ራሱ እሺ አናስጨንቀው ይሁን እያሉ ነበረ ለረጅም ቀናት። እንግዲህ ሁሉንም ነገር እኔ ባልኳቸው መሰረት የኔን ስሜት እየጠበቁ እስካሁን የመጡት። በመሃል ወደ ቤተሰቦች ከዚህ በፊትም ተናግሬ ነበረ። ያው በመሃል በጣም ተስፋ የሚሰጡ ፍንጮችን እያገኘን ነበረ። በሚደረገው የሕክምና ክትትሎች አማካኝነት የተለያዩ ምርመራዎች እየተደረጉ ተስፋችንን አለምልመን ነበረ። ግን ደግሞ አሁን ላይ ውድ ቤተሰቦች ነገሮች የተገላቢጦሽ ሆነው እኔ ይህንን ነገር ስል ለራሴ ራሱ የተሸነፍኩ እየመሰለኝም ጭምር ነው። ህይወት ፊቷን እያዞረችብኛለች እየመሰለኝ ነው። ምክንያቱም አሁን ላይ እያገኘናቸው ያሉ መረጃዎች እንደሚያሳዩት ከሆነ ወደ ቤተሰቦች ከወገብ በታች ያለው የሰውነት ክፍሌ በጣም በሚያስቸግር ሁኔታ ለማዘዝ እየከበደኝ መጥቷል። ለማዘዝ እየከበደኝ ሳይሆን እኔ እያዘዝኩበትም አይደለም ሲጀምር፣ ግን ደግሞ ተስፋ ይኖረዋል ተብሎ የታለመው ነገር ራሱ እየጨለመ ነው እየሄደ ያለው። ማለት አሁን ላይ ያሉን የሚያሳዩን ምርመራዎቻችን ይሄ አካሌ እንደ ከዳኝ ጭምር ነው እኔ እየተሰማኝ ያለው። ምክንያቱም ውድ ቤተሰቦች ታውቃላችሁ አይደለም አንድ ቦታ ላይ ታምሜ ተኝቼ ይቅርና በጥይት ተመትቼ ራሱ ለምን ያክል ቀናት ለማረፍ እንደከበደኝ፣ ለቀናት ማረፍ ራሱ እንዴት እንደከበደኝ ኢቭን ይሄ የእጅ መደገፊያውን ሁሉ አድርጌ ነበረ ወደ ስራ የተመለስኩት። አስቡት እስቲ በዛ አይነት ፍጥነት ለመዳን እየቸኮልኩ የነበርኩኝ ሰውዬ አሁን ደግሞ ለሳምንት እና ከዛ በላይ ለሆነ ጊዜ አልጋ ላይ ተቀምጬ ቆይቼ አሁን ደግሞ ጭራሽ አይደለም አልጋ ላይ መተኛቱ ይቀርና ህይወትህን ከዚህ በኋላ ልትመራ የምትችለው እንዳሉን እንደሚያሳዩን መረጃዎች ከሆነ እዚህ ዊልቸር ላይ ተቀምጠህ ነው የሚሉ አይነት ውጤቶች ናቸው እየወጡ ያሉት። በእርግጠኝነት ሁሉም ነገር ይስተካከላል። እንደዚህ እንደሆነ አይቀርም ማለት ቤተሰቦችን ማወቅ አለባቸው ብዬ የመጣሁበት ዋነኛው ምክንያት ስለኔ ታስባላችሁ፣ ስለኔ ትጨነቃላችሁ ብዬ እያሰብኩኝም ስለሆነ ነው። አላቅም ምን ማለት እንዳለብኝ አሁን ላይ በጣም ግራ ገብቶኛል። እኔ እንጃ የሆነ ስሜቴን ልትረዱኝ የምትችሉት ብዬ የማስበው
አውቃለሁ እናንተንም እንደሚጨንቃችሁ፣ ግን ደግሞ ውስጥ እየተሰማኝ ያለውን ባዶነት፣ ውስጥ እየተሰማኝ ያለውን ጎዶሎነት ትረዱኛላችሁ ብዬ የማስበው እዚህ ዊልቼር ላይ ስትቀመጡ ነው። በእውነት ከምናስበው በላይ ውድ ቤተሰቦች እዚህ ነገር ላይ እዚህ ዊልቼር ላይ እየተቀመጡ የነበሩ ሰዎች ምን ያክል እየተጎዱ እንደሆነ አሁን ነው በጣም የገባኝ። ማለት ሰውነታችንን እንደፈለግን ማዘዝ አለመቻል፣ ሰውነታችን የፈለገውን ነገር አለማድረግ፣ የፈለግናቸውን ነገሮች በሙሉ ተሯሩጠን ፊክስ ማድረግ አለመቻል ምን ያክል እንደሚጎዳ፣ ምን ያክል ሰፈር ልናደርግ እንደምንችል አሁን ነው በስነ ስርዓት እየገባኝ። ቤተሰቦች እኔ አሁን ያለበትን ሁኔታ ናቲ ገልጽላችኋል ብሎ በነገረን መሰረት አካለ ጎዶሎ ወይ ደግሞ አካለ ስንኩል የመሆኔ ሚስጥር እየሆነ አይደለም። ከዚህ በኋላ ማለት ነገሮች ፊክስ መደረግ የሚችሉ ቢሆን በጣም ደስ ይለኛል። ግን ደግሞ አሁን ላይ በጣም ያስጠላ ሁኔታ ላይ እንዳለው ነው እየተሰማኝ ያለው። እንደዚህ ስል በጣም ይቅርታ፣ እኔ ተሸንፌ አልነበረም። ግን ደግሞ እንዳልኳችሁ ህይወት ፊቷን እያዞረችብኝ ያለች ነው እየመሰለኝ ያለ። አላቅም። ውድ ቤተሰቦች ዳኒ ከዚህ በላይ መቀጠል ያለበት አይመስለኝም እውነቱን ለመናገር። ምክንያቱም ካለበት ሁኔታ አንጻር ጭራሽ እንደዚህ አንዳንድ ጊዜ ህፃናት በሚወድቁበት ጊዜ እያመማቸውም ቢሆን ነገሮች እንዳላመማቸው ለመሆን ይሞክራሉ። ግን አይዟችሁ በመንልባቸው ሰዓት ወይ ደግሞ በሚያወሩት ሰዓት ነው ነገሮች የሚከብዷቸው እንባቸው የሚመጣው። ውድ ቤተሰቦች አሁንም እዚህ ጋር እየተፈጠረ ያለው ነገር ይሆኑ በቃ ዳኒ ያለበትን ሁኔታ አምኖ እንዲቀበል፣ ይሄ ነገር ኖርማል እንደሆነ ማለትም ህይወት ይቀጥላል። እውነቱን ለመናገር ይሄን ነገር እንዲረዳው በደንብ ጊዜ ያስፈልገዋል። እውነቱን ለመናገር ይሄ ሁኔታ ማለት ከባድ ነው በጣም። ዳኒ እናንተ የምትሆኑ ታውቁታላችሁ። እዛም እያለ እየተሯሯጠ ስራዎችን እየሰራ መኖር የሚወድ አይነት ሰው ነው ማለት እረፍት የሚወድ አይነት ሰው አይደለም። አሁን ግን ምናልባትም አላቅም እኔ ይሄንን ነገር ማለት አልፈልግም። እውነቱን ለመናገር ውድ ቤተሰቦች ለእናንተም ለዳኒም ቃል የምገባላችሁ ነገር ቢኖር እኛ የቻልነውን ያክል እንደምንለፋ ነው። አስፈላጊ ከሆነ ውጭ ሀገር ድረስ ሄዶም እንዲታከም ጤናው እንዲመለስለት ለማድረግ የቻልነውን ያክል እንሞክራለን። ውድ ቤተሰቦች መቼም ቢሆን በዳኒ ጉዳይ አይደክመንም፣ አንሰንፍም። የቻልነውን ያክል መክፈል ያለብን መስዋዕትነት በሙሉ ከፍለን ዳኒ በሁለት እግሮቹ ቆሞ እንዲሄድ ለማድረግ የተቻለን ጥረት እንደምናደርግ ለእናንተም እንዲሁም ደግሞ ለዳኒ ቃል ልገባላችሁ እፈልጋለሁ። እንግዲህ ውድ ቤተሰቦች እንግዲህ የተሻለ ጊዜ ይመጣል ብዬ ተስፋ አድርጋለሁ። ዳኒም ወደ ሙሉ ጤንነቱ ይመለሳል ብዬ ተስፋ አድርጋለሁ። እንግዲህ አሁን ዳኒ ማረፍ መቻል ነው ያለበት። ውድ ቤተሰቦች አላቅም ከዚህ በኋላ አስፈላጊ እስካልሆነ ድረስ ወደ ካሜራ አመጣዋለሁ ብዬ አላስብም። እንግዲህ ከዛ በፊት ማለት ወደ ካሜራ አይመጣም ከማለት በፊት ወደ ቤተሰቦች ማለት እኔ ይሄ ሁሉ ነገር ይገባኛል፣ ይሄ ሁሉ ፍቅር፣ ይሄ ሁሉ አክብሮት፣ ይሄ ሁሉ በሰዎች ዘንድ በፍቅር መታሰብ ይገባኛል ብዬ አላስብም ነበረ። ምክንያቱም ካደረኳቸው ነገሮች አንጻር በእውነት አሁን ላይ እያየሁኝ ያለሁት ነገር፣ እያየሁኝ ያለሁት ፍቅር፣ እያየሁኝ ያለሁት እንክብካቤ ከምላችሁ በላይ ነው። ማለት አው አልዋሻችሁም፣ ስሜቴ ተጎድቷል። ማድረግ ያለብኝን ነገር አላውቅም። በጣም ግራ ገብቶኛል። ነገሮችን በምን አይነት መልኩ ፊክስ ማድረግ እንዳለብኝ ማውቀው ታሪክ አንድም ነገር የለም። ማለት ያለኝ አንድና አንድ ነገር የእስካሁኑ ድጋፋችሁ፣ የእስካሁኑ የእናንተ ጸሎት ነው። ወደ ቤተሰቦች እባካችሁ በሌላ አይደለም ብዬ የማስቸግራችሁ የዕለት ተዕለት ጸሎታችሁ ላይ እባካችሁ አስቡኝ። አላቅም
በምን አይነት መልኩ ልትጸልዩልኝ እንደምትችሉ ነው ያላቅም። ብቻ ግን እባካችሁ ሁላችሁም ከጎኔ ሁኑ። እኔ እስካሁንም በርትቼ እየቆየሁ የነበረው እስካሁንም ወደ ስራ መመለስ እችላለሁ ብዬ አስብ የነበረው በዚሁ ጉዳይ ምክንያት ነው። ማለት የእናንተን ፍቅር ማጣት ስለማልፈልግም ጭምር ነው። ላደረኳችሁ ነገር መካስ አለብኝ ብዬም ስለማስብ ጭምር ነው። ወደ ቤተሰቦች እናንተን ብቻ አይደለም አጠገቤ ሆነው እየተደረገልኝ ያለው እንክብካቤና አለኝታነት በዚህ ጊዜ የሰው ልጅ በማንኛውም ሰዓት ቢሆን ሊያስፈልገው ከሚችለው ነገር 10 እና 50 30 70 እጥፍ ጊዜ የበለጠ ነው አሁን ላይ ያገኘሁት ያለው እንክብካቤ። ወንድሞቼን እንድታመሰግኑልኝ አብሮኝ ያሉትን የሕክምና ባለሙያዎች እኔን ለመደገፍ እላይታች እያሉ የነበሩ ባለሙያዎቻችንን ነገሮችን በጥሩ መልኩ ለማስኬድ የኔን አይምሮ ለመጠበቅ ያላሰለሰ ጥረት እያደረጉ ያሉ ሳይካትሪስቶቻችንንም እንደዚሁ ስማቸውን መግለጽ ብችል ደስ ይለኝ ነበረ። ግን ደግሞ ያው ከፍላጎት አንፃር ነውና ሁሉ ነገር ቢሆነው ብቻ አጠገቤ ያሉትን ሰዎች በሙሉ ፈጣሪ ይርዳችሁ፣ ፈጣሪ ላደረጋችሁት ነገር እሱ ዋጋውን ይክፈላችሁ እያላችሁ በኮሜንቶች እንድታመሰግኑልኝ ስል በአክብሮት እጠይቃለሁ። መጠየቅ ብቻ አይደለም፣ ይሄ ከእናንተ ከታናሽ ወንድማችሁ ከዳኒ የተላለፈ የልመና መልእክትም ማለት ይቻላል። ወደ ቤተሰቦች ከልብ ያመሰግናችኋለሁ። እባካችሁን አሁንም ቢሆን ላሉት ነገሮች ለሚሆኑት ነገሮች እያንዳንዱን ነገር መፍትሄ እንድናገኝ ሁላችሁም በየሃይማኖታችሁ እንድታስቡኝ ስል በአክብሮት እጠይቃለሁ። ማለት በእንደዚህ አይነት ነገር እዚህ ቦታ ላይ እገኛለሁኝ ብዬ አስቤ አላቅም። ግን ደግሞ ወደ ቤተሰቦች ከምታስቡት በላይ ይሄ ነገር በጣም ተስፋ አስቆራጭ፣ በጣም ሞራልን የሚገድል ነገር ነው። ማለት ምን አይነት ሁኔታዎችን ላሳልፍ እንደምችል ከዚህ በኋላ ምንም ማውቀው ታሪክ የለም። ልዳን አልዳን ድጋሜ ተንቀሳቀሽ እግሮቼ እንደፈለኩ ልዘዝ አልዘዝ ማውቀው ታሪክ የለም። ብቻ ግን ቢያንስ ያሉብኝን ውለታዎች በጥቂቱ ወደ ቤተሰቦች በጥቂቱ እንኳን መክፈል እንድችል የእናንተ አሁን ላይ ያለ ጸሎታችሁ ወደ ፈጣሪ የምታቀርቡት መማጸንና ልመና የግድ ያስፈልገኛልና እባካችሁን ፊታችሁን ከኔ አታዙሩ ላለሁኝ። እኔ በጣም ወዳችኋለሁ። እናንተም እንደምትወዱኝ እያሳያችሁ እየነገራችሁኝ ያላችሁት አቃለሁኝ። ይሄ ለኔ ተገቢ ሆኖ አይደለም፣ ግን ደግሞ ቢያንስ ለወንድሞቼ ውለታ መመለስ እንዳለብኝ ነው አሁን ላይ የሚሰማኝ። እባካችሁን በጸሎታችሁ አግዙኝና አጠገብ ያሉ ሰዎችን ድኜ አሁን ካለውበት ሁኔታ ተነስቼ ልካሳቸው። ማለት ከዚህ በላይ ምን ማለት እንዳለብኝ ራሱ አላቅም። አንተ ብትከተል ይሻላል። ያው እንግዲህ ማለት ከበቂ በላይ ስላለበት ሁኔታ ለእናንተ በደንብ አብራርቶላችኋል። ከበቂ በላይ ቆይታም አድርገናል ብዬ አስባለሁ። ዳኒ ትንሽ ካለውም የአየር ሁኔታ አንፃር ፀሐያማም ስለነበረ እንግዲህ ትንሽ ይደክመዋል ብዬ አስባለሁ። ዳኒ እረፍት ማድረግ መቻል አለበት። በጣም እረፍት እንደሚያስፈልገው ከሕክምና ባለሙያዎቻችን እየነገሩን ነበር። እንግዲህ ዳኒ መልካሙ ሁሉ እንዲገጥመው ቸር እንዲገጥመው እንዲሁም ደግሞ በሁለት እግሮቹ ቆሞ ድጋሚ ለማየት እንዲያበቃን እናንተ ውድ ቤተሰቦች እንድትጸልዩለት ስል በአክብሮት ማጸናለሁ። ውድ ቤተሰቦች እንግዲህ ቸር ወሬ ያሰማን እያልኩኝ ይህንን ፕሮግራም ቋጫዋለሁ። ውድ ቤተሰቦች እንግዲህ እኔም ያለውን ነገር እየተከታተልኩኝ ወደ እናንተ ማቅረቤን እቀጥላለሁ። ቸር ቆዩልኝ። እሺ
እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ አንድ ሰው ወደ ለእናንተ ለማስተዋወቅ ጭምር ስለፈለኩ ነው። እንዲሁም ደግሞ ዳኒም አንድ መልእክት አለኝ ስላለ ነው በድጋሚ እዚህ ቦታ ላይ ይዤ የተገኙት። እንግዲህ ውድ ቤተሰቦች እንግዳችን ማን እንደሆነች እንዲሁም ደግሞ ለምን እዚህ ጋር እንደተገኘች ለእናንተ ከመግለጽ በፊት ራሷን እንድታስተዋውቅ እድሉን እሰጣታለሁ። ከዛ በኋላ ለምን እዚህ ቦታ ላይ ይዣት እንደተገኘውና እያንዳንዱን ነገር ለእናንተ የማስረዳቸው ይሆናል። ውድ ቤተሰቦች እንግዲህ በመጀመሪያ ራሷን ታስተዋውቅልን። እሺ እኛ እናቅሻለን እውነቱን ለመናገር እስቲ ራስሽን ለተመልካቾች አስተዋውቂና እንቀጥላለን። ነርስ ሰብለ እባላለሁ። ያው ለማስተዋወቂያ ያህል ነው እንጂ ያው እናንተ ታውቁኛላችሁ ለነሱ ነው። ያው እኛ በደንብ እናውቃታለን። እንግዲህ ውድ ቤተሰቦች ሙያዋንም በዚሁ ጠቀስ አድርጋልናለች። እንግዲህ ለምን እንደመጣች በተወሰነ መልኩ የገባችሁ ይመስለኛል። ውድ ቤተሰቦች ነርስ ሰብለ ማለት እንግዲህ ውድ ቤተሰቦች በዳኒ ኬዝ ከማናችንም በላይ እየለፋች ያለች ሴት ነች። እንግዲህ ውድ ቤተሰቦች እቺን ሴት እውነቱን ለመናገር በሚኪ ምክንያት ነው ያወቅናት። ሚኪ እዚህ ካመጣት ጊዜ ጀምሮ ግን ያላትን እውቀት በሙሉ አንዳችም ነገር ሳትሰስት ዳኒ ደህና እንዲሆን የተቻላትን በሙሉ እየለፋች ትገኛለች። ውድ ቤተሰቦች እንደ ሰው እረፍት እያደረገች ጭምር አይደለም 24 ሰዓት ከዳኒ ጋር ነች ያለችው። እንግዲህ የተለያየ ሕክምናዎችን እያደረገችለት ያለችው በጣም 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 የምናከብራት እንዲሁም ደግሞ ከጎናችን ያለች እህታችን ነች። አሁን ላይ እህታችን ብላችሁ ይገለኛል እንግዲህ ውድ ቤተሰቦች ምክንያቱም ዳኒን ከኔም ከሚኪም ከማንኛችንም በላይ አጠገቡ ሆና እያንዳንዷን ነገር የምትከታተለው መድኃኒቶችን የምትሰጠው እንዲሁም ደግሞ የጤናውን ሁኔታ ጭምር እያጣራች ያለች እህታችን ነች። እንግዲህ ውድ ቤተሰቦች አሁን እዚህ ጋር የተገኘሁበት ምክንያት ለእናንተ ለማስረዳት ያክል ዳኒን ወደ ማረፊያው ይዤው እየሄድኩ ባለበት ሰዓት ቆይ ናቲ እኔ ማመስገን የምፈልገው ሰው አለ ድጋሚ ካሜራን እንድታበራልኝ እፈልጋለሁ ስላለኝ ነው እዚህ ጋር የተገኘሁት። እንግዲህ ውድ ቤተሰቦች ዳኒ የተወሰነ ማለት የሚፈልገው ነገር እንዳለ ነግሮኛል። እንግዲህ የተወሰነ ነገር ይላል። የተወሰነ ቆይታ አድርገን እንግዲህ አሁንም ቢሆን ዳኒ ማረፍ መቻል አለበት። ውድ ቤተሰቦች እንግዲህ ዳኒ ማለት የፈለግከውን ነገር በልና እረፍት ማድረግ መቻል ይኖርብሃል። ናቲ አመሰግናለሁ። ውድ ቤተሰቦች እንግዲህ ያው ከዚህ በፊት እንደነገርኳችሁ ለኔ ይገባኛል ብዬ የማላስባቸውን እንክብካቤዎች አቅራቢያ ዙሪያ ላይ ባሉ ሰዎች መካከል እየተደረገልኝ ነው። ግን ደግሞ ወደ ቤተሰቦች ስለኔ አንዳች ነገር መሆን የማይደክመው ስለኔ መጎዳት በእኔ ምክንያት መወቀስ የማይሰለቸው ወንድሜ ሚኪ አምሳያውን እኔ አጠገብ አስቀምጦ ነው እሱ ለሌላ ስራ ዙር ሲል እንኳን የሚሄደው ማለት እችላለሁ። አሁን ላይ ምን ለማለት ፈልጌ ነው ወደ ቤተሰቦች ነርስ ሰብለ ያው አሁን ስርዓቱን በጠበቀ መልኩ እናወራ ብዬ ነው እንጂ ሰብሊና እያልኩኝ ነው እኔ ራሱ አሁን ላይ የምጠራት። ምክንያቱም 24 ሰዓት ማለት ይቻላል ወደ ቤተሰቦች ከኔ አጠገብ ዙር አትልም። ለደቂቃ አይኗን ከኔ ላይ ማንሳት ራሱ አትፈልግም። እኔ እንጃ ማለት ይሄን ያክል ከኔ ጋር በጣም የጠበቀ ግንኙነት የለንም ነበረ ማለት ይቻላል በስነ ስርዓት ማለት ነው። ግን ደግሞ ወደ ቤተሰቦች እኔ እንጃ ሚኪና ናቲ እንደሆኑልኝ ነው ለኔ ሰብለም እየሆነችልኝ ያለችው ማለት አንዳንዴ ወደ ቤተሰቦች ያልጠበቅነው ሰው ወይ ደግሞ የሩቅ ሰው ብለን የምናቃቸው ሰዎች ባልጠበቅነው መልኩ እኛ አሁን መቆም ያለብን ቦታ ላይ ሳንቆም ስንቀር ሊደግፉን ሲመጡ በጣም የሚያስገርም ነገር ነው። ከማስገረም አልፎ ደግሞ የሆነ የመሳቀቅ ስሜቱን ላይ የተሰማኝ ጭምር ነው አሁን ላይ የሚገኘው። አሁን ላይ እዚህ ቦታ ላይ የተገኘሁት ውድ ቤተሰቦች ሰብሊን ከልብ ለማመስገንም ጭምር ነው። እንዲሁም ደግሞ ያው እሷ በሙያዋ ያሉትን ነገሮች እሷም በግልጽ ለእናንተም እንድታሳውቃችሁም ጭምር ስለሆነ ከልብ ላመሰግናትም ስለፈለኩኝ ነው። ወደ ቤተሰቦች ስሟን እየጠራችሁ ኮሜንቶቻችን ላይ እንድታወድሷት ስል በአክብሮት እጠይቃለሁ። ከዚህ በፊት ብለናችሁ ወይ ደግሞ እኛ ፈልገነው ሳይሆን የሆነ ጥሩ ስራ ሲሰራ ወንድሜ ሚኪ አንበሳየኛ ጀግና፣ ናቲ አንበሳየኛ ጀግና፣ እንዲሁም ደግሞ ዳኒ በርታ ጀግና እያላችሁ እንደምታስቀምጡልን አይነት ኮሜንቶች ለሷም
የሚገባታል ብዬ ነው የማስበው። ምክንያቱም ውድ ቤተሰቦች ነጋ ጠባ ሰለቸኝ ደከመኝ ሳትል አስፈላጊ የሆነውን ሕክምና ለኔ የሕክምና እርዳታ እያደረገችልኝ ነው የምትገኘው። ቃሏን እየፈጸመች ቃሏን እየተወጣች ያለች እንቁ የሀገር ሀብት ማለት ራሱ እችላለሁኝ እኔ አሁን ላይ ማለት በጣም ብዙ እያወራውኝ እንደሆነ ይሰማኛል። ለሷም እድል እንስጣትና ያለውን ነገር ማለት ስለኔ ጤና ሁኔታም ሁሉንም ነገር ለእናንተ ግልጽ አድርጋ ትነግራችኋለች። ለሰብሊ እሺ አመሰግናለሁ። ለኔ ሁሉ አይገባኝም ዳኒ ማለት ግዴታዬ ነው። የሙያ የሐኪም ወይም ደግሞ የነርስ እንትን ስትቀበል መጀመሪያ የምትገባቸው ቃሎች አሉ። ያን ቃል ደግሞ መፈጸም ግዴታዬ ነው። ለሚኪ ወይም ላንተ ምናምን ብዬ አይደለም። ይሄ የሙያ ግዴታዬ ስለሆነ ነውና እኔ ይገርሙኛል ማለት በመሀል እንዳላቋረጠ ብዬ ነው እንጂ ይሄውላ ውዳሴ ይሄውላ አይገባኝም ለኔ ማለት ነው። ማለት እንኳን ታመህ እዚህ ሁኔታ ውስጥ ሆነ ቀርቶ ኖርማልም ሰው ሲቸገር ወይ የሆነ ነገር ሲታመም መርዳት ግዴታችን ነው፣ የኢትዮጵያዊ ባህላችን ነው ማለት ነው። እና እኔ ደግሞ አንደኛ ሙያዬ ነው፣ ሁለተኛ ነገር ደግሞ ያው ሚኪን ታውቃለህ ከሚኪ ጋር ያለኝ ቀረቤታ እናንተም ወንድሞቼ ናችሁ እና ለዛ ነው ማለት ባታመሰገረኝ ከዚህ በኋላ እንደዚህ ባትለኝላ ማለት ለራስ ሰው ምስጋና በጣም እንትን ነው እና አመሰግናለሁ ምናምን ባትለኝ ከዚህ በኋላ ደስ ይለኛል ዳኒ። እና ዳኒ አሁን ያለበት ሁኔታ ለነሱ ለመግለጽ በጣም አስጊ ሁኔታ ላይ ነው ያለው ማለት ይከብዳል ትንሽ ሁኔታውን ለመግለጽ ያው እንደምታዩት ነው እንደዚህ ነው ያለው። ግን ደግሞ በረንብ ረፍት ካረገኛም በረንብ ከተንከባከብ ነው እኔም ደግሞ በረንብ ረዳዋለሁ ከዚህ በኋላ ማለት እንደዚህ እንትን ብዬ ምናምን ማቆም አይነት ሰው አይደለሁም። እና አሁን ላይ ያው በሕክምናው ዘርፍ አስፈላጊ የሆኑ ናሙናዎችን ወስደናል፣ እያየነው ነው በየቀኑ ላብራቶሪም እየወሰድን ነው። ያለበትን ሁኔታ እየተከታተልኩኝ ነው እኔም ከዶክተር ጋር በመሆን እና ሚኪንም አግኝቼው ነበረ፣ እናወራለን ከሚኪ ጋርም በረንብ በቅርበት እናወራለን። እና እንዳልኩ ነው ማለት እስከ መጨረሻው ድረስ በቃ እኔ ማለት እንደ በፊቱ እስከማየው ድረስ ከሌሎች ታካሚዎች በተለየ እሱ በረንብ ነው የምንከባከበው፣ በረንብ ነው ሕክምና የምሰጠው። በሕክምናው ዘርፍም ያለውን ነገር አስፈላጊ ይሆናል ብዬ ያሰብኩትን ነገር ወይም እሱ ቁሞ እንዲሄድ እንደ አስፈላጊ ናቸው የምላቸውን የሕክምና እንትኖች እንዳለ እያደረግኩኝ ነው። እና ሁሌም ማለት ምንድነው የሚባለው ያው ያለ ነው እንደዚህ አይነት ነገር ያጋጥማል ህይወት ውስጥ ያው መታመም ምናምን አለ። ያው እስከ መጨረሻው ደግሞ ቆሞ አለመሄድ የሚባል ነገር አይታሰብም ማለት እስከ መጨረሻው እኛም እጅ አንሰጥም እንታገልለታለን። ሚኪም ደግሞ በደንብ የሚወደው ወንድሙ ነው። የምሬን ያየሁት ማለት እዚህ ውስጥ ያየሁት ነገር በጣም እንደሚወደው በጣም ደግሞ ለሱ በጣም መስዋዕትነት እንደሚከፍል ነው ያየሁት። እኔም ደግሞ መስዋዕትነት ከፍዬ ማለት እንደዚህ አሁን ድሮ ላይ እንትንል ነበረ ያው ረፍት እንዳልከው ቅድም 24 ሰዓት ምናምን እንዳልከው አሁን ላይ ሙሉ ጊዜን ሰጥቼ ስራ ላይ በመሆን እሱን ሕክምናውን እየተከታተልኩኝ ነው ያለሁት። እና ያው እስከ መጨረሻው እንታገላለን እጅ አንሰጥም። ደግሞ ዳኒም ደግሞ አንተም በርታ፣ እረፍት ማድረግ አለብህ በደንብ እና እናንተም ደግሞ በጸሎት አግዙት። እኛም እዚህ አብረነው ስላለን በአካልኛ አብረነው ያለነው እንረዳዋለን በደንብ እኔም በሙያዬ እነሱም ደግሞ ወንድሞቹ አብረውት ናቸው ያሉት። እናንተም በጸሎት አግዙት። ዳኒ ደግሞ በርታ፣ አይዞህ፣ በደንብ እረፍት አርጋ። አሁንም ደግሜ የምነግር ነገር እረፍት ማድረግ አለብህ። እረፍት ስለ ደግሞ ከአካላዊ ብቻ ሳይሆን የአእምሮ ጭንቀትን ምናምን ማስወገድ አለብህ። በቃ ሁሉም ነገር በጊዜው ይሆናል። ከፈጣሪ መጀመሪያ ፈጣሪ ነው። ፈጣሪ ከፈቀደ ከዛም በታች ደግሞ እኛ ስላለን የምንችለውን ነገር በሙሉ እናደርጋለን። እናመሰግናለን። እንርሳ ብለው እውነቱን ለመናገር ውድ ቤተሰቦች በጣም ክሬዲት ማግኘት ያለባት ሰው ነች። ምክንያቱም የግል ህይወቴ ሳትል ቤተሰብ ምን ሳትል በጣም 24 ሰዓት ማለት ይችላል ውድ ቤተሰቦች ጊዜዋን ሙሉ ለሙሉ ለዳኒ ሰጣ የዳኒን ኬዝ በደንብ ይዛ እየተንከባከበችው አስፈላጊውን የሆነ ሕክምና በሙሉ እንዲያገኝ ያደረገች ያለች እንቁ ማለት ይቀለኛል ውድ ቤተሰቦች። ምክንያቱም እንደዚህ አይነት ሰው ከስንት አንዴ ነው የሚገኘው። እውነቱን ለመናገር ለብር የሚሰራ ሰው
በበዛበት ዘመን ህሊናዬን ብላ እየሰራች ያለች ዳኒን ለመርዳት ደከመኝ ሰለቸኝ የማትል ለኛም እህታችን እውነቱን ለመናገር ውድ ቤተሰቦች አንዳንድ መጥፎ አጋጣሚዎች ጥሩ ሰዎችን ያስተዋውቁናል። እኛ በዳኒ ባለበት ሁኔታ ላይ ሆኖ በዚህ በመጥፎ ጊዜ ያገኘናት እንቁ እህታችን ነች። ውድ ቤተሰቦች ዳኒም እንዳላችሁ እሷን ስሟን እየጠራችሁ እንድታመሰግኑልኝ እጠይቃችኋለሁ። እናንተም ቢሆን በጣም 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 ወደፊት በጣም በትልቅ ደረጃ የምንጠብቃት አሁን ላይ ብዙም እውቅና የሌላት ነገር ግን ወደፊቷ በጣም እንደሚያምር ባለሙሉ ተስፋ የሆንኩባት እህቴ ነች ማለት ይሻላል። ውድ ቤተሰቦች ከሁላችንም ጋር ቢሆን በጣም ኦፕን ሆና ቀረቤታዋ በጣም ደስ የሚል ነው። ለዳኒም ቢሆን እንደዚህ መሆኑ እንዳይሰማው አድርጋ በጣም እየተንከባከበችው ያለች በጣም ድንቅ ነርስ ነች ማለት ይሻለኛል። እንግዲህ ውድ ቤተሰቦች ለሷ ይሄን ያህል ምንም ብላት እውነቱን ለመናገር የሚያንስባት አይነት ሰው ነች። ምንም ብላት እንደዚህ አይነት ሰው ከስንት አንዴ ነው የሚገኘው። እንግዲህ ካሜራ ፊት እንኳን መቅረብ አትፈልግም እውነቱን ለመናገር ያው ዳኒ አንቺን ሊያመሰግንሽ ይፈልጋል ስላልናት ነው እዚህ ቦታ ላይ ጭምር የተገኘችው። እንግዲህ ፍላጎቷን ተጋፍተን ነው ማለት ይሻለኛል እዚህ ቦታ ላይ ያመጣናት። ብዙም ማውራት የምትወድም ሰው አይደለችም። እንግዲህ እንደምትሰማት አንዳንድ ጊዜ ላይ ሁላ እየተንተባተበች ነበር። እንግዲህ ያው ብዙም ልምዱም የላትም እንደዚህ ካሜራ ፊት የመቅረብ ይሄ የመጀመሪያዋ ጊዜዋ ነው እንግዲህ ካልተሳሳትኩኝ። ያው ወሬ ላይ ብዙም አይደለችም እውነቱን ለመናገር ተግባሯ ነው የሷ ስሯ። በጣም ብዙ ነገሮችን እያደረገችለት ትገኛለች ለዳኒ። እንግዲህ እያንዳንዷን ነገር ለእናንተ ብናሳያችሁ በጣም ደስ ይለን ነበረ። ነገር ግን ከሴኩሪቲም አንጻር ይህንን ነገር ማድረግ ስለማንችል ጭምር ነው እንግዲህ እያንዳንዷን ነገር ለእናንተ ማሳየት አንችልም። ነገር ግን ያለውን ነገር እየተከታተልኩኝ ወደ እናንተ እያደረስኩላችሁ እገኛለሁ። ውድ ቤተሰቦች ከእናንተ ምንም የሚደበቅ ነገር አይኖርም። እንግዲህ ከዚህ በላይ እኔም የምናገረው ነገር የለም። ዳኒ የሚለው ነገር ካለ የሚለውን ነገር ይበልና ዳኒ ማረፍ ስላለበት እንግዲህ ወደ ቤት ይዤው የሚሄድ ይሆናል። ዳኒ የምትለው ነገር ካለ ድል ውስጥ እኔ እንግዲህ ምንም ያን ያክልም ምንም የምናገረው ነገር የለም። ከዚህ በፊት ተናገር ያለሁኝ ውድ ቤተሰቦች ጸሎታችሁ ያስፈልገኛል። ይህ የአደባባይ ምስጢር ነው። ከዛ በዘለለ ደግሞ አጠገቤ ያሉ ሰዎችንም ከልብ እንድታመሰግኑልኝ እፈልጋለሁ። ሰብሊ እንደ እናት፣ እንደ እህት፣ እንደ አንድ ሙያዊ ግዴታ እንዳለባት ሰው ሁሉንም ነገር ከኔ ጎን ሆና እያደረገች ያለች መልካም ሴት ነች። ከልብ ላመሰግናት እፈልጋለሁ። ሚኪ አንቺን ወደኛ ስላመጣለን ወንድሜ ናቲም ሲል ነበረ። ከልብ እናመሰግናለን። ምክንያቱም ጥሩ ሰዎችን የምናገኝባቸው አጋጣሚዎች መጥፎዎች ሊሆኑ ይችላሉ እና እነዛ መጥፎ አጋጣሚዎችን ደግሞ አንዳንዴ የምንደሰትባቸውም ነገሮች ሊፈጥሩ ይችላሉ። ከነዛ መካከል እንደዚህ አይነት ሰውን ማግኘትም ጭምር አንዱ ነው ማለት ነው። ወደ ቤተሰቦች ከዚህ በላይ እኔ ምን የምናገረው ነገር የለም። ወደ ውስጥ መግባት እንዳለብንና ናቲም አንዳንድ ስራዎች እንዳሉት እንግዲህ ሰምቻለሁኝ። ይህንኛውን ቀረጻ ከማስጀመራችን በፊት እሱም ወደ ስራው እንዲሄድ ልተወው። ከልብ አመሰግናለሁ። አንድ ማሳሰባችሁ ነገር ነርስ ሰብለን ስሟን እየጠራችሁ እንድታመሰግኑልኝ ስል በአክብሮት ጠይቃለሁ። እኔ እዚህ ጋር ልሰናበታችሁ። እሺ እንግዲህ ውድ ቤተሰቦች ያው ይሄ የነበረን ቆይታ። እንግዲህ ዳኒን ወደ ቤት ይዘነው የምንገባ ይሆናል። ዳኒ ረፍት ማድረግ አለብህ። ቀጥታ ወደ ረፍት እንሄዳለን ማለት ነው። እንግዲህ እኔ ይህንን ነገር ስል ለራሴ ራሱ የተሸነፍኩ እየመሰለኝም ጭምር ነው። ህይወት ፊቷን እያዞረችብኛለች እየመሰለኝ ነው።
ከህክምና ባለሙያዎቻችን እየሰማን ያለው ነገር ምን ደስ የማይሉ ነገሮች ናቸው። ውድ ቤተሰቦች ምናልባትም ዳኒ እስከ መጨረሻው ድረስ እግሮቹን ላይ ይጠቀም ይችላል የሚሉ መረጃዎች ደርሰውናል። ሁላችንም ተረብሸናል። በጣም የሚያስጠላ ስሜት ውስጥ ነው ያለነው። ውድ ቤተሰቦች ዳኒ አሁን ያለበት ሁኔታ ለነሱ ለመግለጽ በጣም አስጊ ሁኔታ ላይ ነው ያለው ማለት ይከብዳል ትንሽ ሁኔታውን ለመግለጽ። በእንደዚህ አይነት ሁኔታ እሱም ማየት ለእኔ በጣም እየሰበረኝ ይገኛል። ውድ ቤተሰቦች በጣም ከብዶኛል ሁሉም ነገር። ተስፋ ይኖረዋል ተብሎ የታለመው ነገር ራሱ እየጨለመ ነው እየሄደ ያለው ነው። እንደዚህ አይነት ነገር ያጋጥማል ህይወት ውስጥ ያው መታመም ምናምን አለ። ያው እስከ መጨረሻው ደግሞ ቆሞ አለመሄድ የሚባል ነገር አይታሰብም ማለት እስከ መጨረሻው እኛም እጅ አንሰጥም እንታገልለታለን። ከዚህ በኋላ እውነት በእግሩ ቆሞ ይሄዳል አላቅም። ያ እድሉ ግን በጣም እየቀነሰ ነው እየመጣ ያለው። ሚኪም ደግሞ በደንብ የሚወደው ወንድሙ ነው። የምሬኛ ያየሁት ማለት እዚህ ውስጥ ያየሁት ነገር በጣም እንደሚወደው በጣም ደግሞ ለሱ በጣም መስዋዕትነት እንደሚከፍል ነው ያየሁት። እንዳሉን እንደሚያሳዩን መረጃዎች ከሆነ እዚህ ዊልቸር ላይ ተቀምጠህ ነው የሚሉ አይነት ውጤቶች ናቸው እየወጡ ያሉት። እኔም በሙያዬ እነሱም ደግሞ ወንድሞቹ አብረውት ናቸው ያሉት። እናንተም በጸሎት አግዙት። ዳኒ ደግሞ በርታ፣ አይዞህ። እዚህ ዊልቸር ላይ እየተቀመጡ የነበሩ ሰዎች ምን ያክል እየተጎዱ እንደሆነ አሁን ነው በጣም የገባኝ። ወደ ቤተሰቦች እባካችሁ በሌላ አይደለም ብዬ የማስቸግራችሁ የዕለት ተዕለት ጸሎታችሁ ላይ እባካችሁ አስቡኝ።